እንትን ነው ይሄ መሸፋፈን የሚባለው ነገር ነው ይመስለኛል አገራችን ላይ እንደዚህ ይሄ እንደነዚህ አይነት በሽታዎች የተስፋፉት ማለት ነው። መሸፋፈን እንደዚህ መሰለኝ አይሆንም ሊሆን ይችላል ምናምን በሚል በመሸፋፈን ምናምን በመሰለኝ የምናደርጋቸው ነገሮች ዋጋ እያስከፈሉን ነው ማለት ነው። ይሄኔ ቤቱን ይቁጠረው። በእኛ ሀገር ደግሞ ታውቃላችሁ ምን አይነት ከባድ እንደሆነ። በእንደዚህ አይነት ጉዳይ ልጇ የተደፈረ እናት ልጄ ተደፈረብኝ ብላ ወጣ የማትናገር ቤቷ ዘግታ የምታለቅስ ቤቷን ይቁጠረው አይደል? ሀገራችን ውስጥ ያሉ የወጡም አይተናል። የወጡትም ደግሞ መፍትሄ አላገኙም። አልቅሰው ነው የገቡት። አልቅሰው ነው ልጆቻቸው ይዘው የተቀመጡት ማለት ነው። ስለዚህ እንደነዚህ አይነት ሰዎች እንደነዚህ ከእግዚአብሔር የወጡ ከህዝብም ከእግዚአብሔርም ትእዛዝ የወጡ ሰዎች በተገኘ አጋጣሚ እኔ ለመንግስት አሳልፎ ይሰጥ ምናምን የሚለው ይቅርታ አድርጉልኝ አላምንበትም። ምንም አይነት እርምጃ ሲወሰድ ስላላየን ማለት ነው። ከዚህ በፊት የዛሬ ስንት ዓመት አካባቢ ካስታወሳችሁ በጣም ብዙ ልጆች በየቱቦ ስር በምናምን እየተደፈሩ ትምህርት ቤት የሚሄዱ ልጆች የድሃ እናቶች ልጆች እየተመረጡ እየተደፈሩ አርቲስቶቹ ላይ የሆነ ጊዜ ወጥተውበት ነበር። በዚህ ጉዳይ ምንም አይነት በመንግስት አካል እርምጃ ሲወሰድበት አላየንም ካልተሳሳትኩኝ። ስለዚህ ይሄ ነገር ዝም የዛን እርምጃ ቢወሰድባቸው ማርክዬ ላቋርጥሽ። ይኸው ይህን ነገር ወደ መንግስታችን ባንወስደው መልካም ነው። መንግስታችን 4 ታዋቂ ቲክቶከሮችን በቁጥጥር ስር አውሎ የመንግስት ተቃዋሚ ሆነን ሁሉ አመስግነ ነው። ኢዛን አሁን እንዳንድ ትግራዋይ የመንግስት ተቃዋሚ ነው፣ ግን መንግስታችንን ደግፏል፣ ታስሯል። እዚህ ጋር ግን መስቀለኛ ጥያቄ ደግፏል። አሁን ነው እንጂ 4 ሰዎችን ያሰረው። አሁን በመንግስት ጣቢያዎች ሲታለፍ አይቻልም። ኢቲቪ አለ፣ ዋልታ አለ፣ ፋና አለ፣ ምናምን ብዙ ጣቢያዎች አሉ። በሬዲዮ ላይ እንኳን እንደዚህ አይነት ነገር ሲቆሙ አይተናናቅም። ይሄንን ካደረገ ያው እዚህ ጋር 1200 ሰው አላችሁ። የመንግስት ሰው ልትኖሩ ትችላላችሁ። እንደ መንሱር ጀማል አይነቱ ከታች አለው አይተሽ ነው ለካ። አዎ ብትገባ ደስ ይለኛል። ፀሐዩ መንግስታችን እነዚህን ሰዎች በኢቲቪም በምን ማለት መንግስት የሰው ጠባቂ አንዴ እርሶ ሴትዮ ግን ታዲያ ስራው ምንድነው? እኔ ልውጣ እርሶ ሴትዮ አርፎ ይቀመጡ ወርቄ። ኧረ ተበጠበጠ። እኔ አልፈልግም። እኔ በኋላ ልታሳስረኝ ነው። መንግስታችን ይሄንን የሚቃወም ከሆነ የእሱ ተቃዋሚዎች ሁሉ እነሆ ደጋፊ ይሆናሉ። የመንግስት ባልደረባችን ምንድን ነው አንድና አንድ ነገር ጅቦ መነግር ነገር መንግስት ምንም ነገር አያደርግም አያዝርም። አሁን ራሱ ማለት ነው ለሶፋንያ ተበቃ ተደርጎለታል። አንዴ መንግስት ሰዎች ሌላ ነገር የለም። ዝም ብላችሁ ውረዱ መሬት ላይ ውረዱና ሰላማዊ ሰልፍ አድርጉ። ወንድ ከሆናችሁ ባለነጭ ጀበና ትወርቄ አርፎ ይቀመጡ። ባለነጭ ጀበና ግን በጣም እየጠበቃ ሆነውለታል። ብዙ አትዳፈራቸው የሆነ ነገር እንዳይጠመጥሙበት። አንድና አንድ ሰው ወዶ አይደለም መጥፎ ነገር የሚሰራው። እግዚአብሔር ይቅር ይበለው። እጸልይለታለሁ። አንድና አንድ ምን አለ መሰለኝ የኢትዮጵያ ደንብ ነው። በቃ ወሬ ይዞ ቱሪናፋ በሙሉ ከመንግስት ጋር ደግሞ ልታገናኝ ወረኞች ተነክቶታለሁ በጀበናዎት ነግሬዎታለሁ። ልጅቷ ትቀጥል። ቴንኪዩ አንቺ ባለሽበት እዛው ይኸውልሽ። እንደው እግዚአብሔር የሚጸየፈውን ስራ እውነቴን ነው የምልህ፣ ከባህላችን የምንጸየፈው ነገር እኛ ሰው ሀገር ላይ ያየን የሚሰቀጥጥን ነገር አገራችን ላይ እኔ ትናንትና ሲሰማኝ የነበረው እነዚህ ልጆች እሺ ራሳቸውን ተከላክለዋል፣ አጋልጠውታል። ጎዳና ላይ ጠባቂ የሌላቸው ህፃናት ምን እየተደረጉ እንደሆነ ሀገራችን ላይ የምናውቀው ነገር የለም። ደግሞ በዚህ ነገር የተጠቃ ሰው መመለሽ የለውም። እራሱን ተመልሶ ነገ እንደዛ ነው የሚሆነውና እባካችሁ ሁላችሁም ተቃውሙ። ይሄ ሲሪየስ ኬዝ ነው። ጅብዬ አም ድራይቪንግ አመሰግናለሁ። ምን ይሁን አንቺ መጥተሽ ምን ይወርቄ ግን ምን ነው
ይገደል ማን ያለው? ሰዎች አላችሁ። ማን እንደዚህ ያለው? ወይ በውስጥ እየገባችሁ የምትሰድቡኝ ሰዎች ማለት ያርጉ። ኤክስዶስ ቀጥል። ኮኪ ታወሪያለሽ። ቆይ አንዴ በውስጥ መስመር የመጣብሽ በውስጥ መስመር ጨርሽ እባክሽ። ያጋፍጠናትማ ብቻውን አንተዋትም፣ እንጋፈጣለን። እነዛ ሰዎች ይላሉ ተደራጅተው የሚሰድቧት። ቆይ በኋላ ነው በኋላ ቀጥል ኤክስዶስ። እሺ ይኸውልህ ጅቦ አሁን እዚህ ላይ ያጋለጠው ምን ነው ሳውራ ግን የሚቆጠቁጣችሁ ሰጥቶት አላፈሪ ብሉ እንዴ? እርሶ ሴትዮ ሰላቢስቱ እየተወያየን አይደለ እንዴ? ኤክስዶስ ቀጥል ወንድሜ። ምን እኔን እኮ ትረሳኛለህ? እኔ ራሴ ካልገባው ልንፋውት አረሳውትም መቼም እወድዎታለሁ። አንዴ ቀጥል ኤክስዶስ። ኦኬ አክቹሊ እንደዚህ ምልክቱን ማየት እንደዚህ ኦፊሻሊ ትልልቅ ከሆኑ ሰዎች መጀመሩ ምንም የሚገርም ነገር አይደለም። ወደኋላ ተመልሰን ባክትሬስ ብናደረግ ደረጀ ዘወይንዬ መምህር ደረጀ ዘወይንዬን ካያችሁት በተደጋጋሚ ማታጠብቋቸው ኤክስፔክት ማታደረጓቸው ትልልቅ የገቨርንመንት ኦፊሻሎች፣ ሶሻል ሚዲያ ኢንፍሉዌንሰሮች፣ ባለሀብቶች ምናምን በእንደዚህ አይነት ተግባር ውስጥ የተወዘፉ ናቸው ምናምን ብሎ ሲያወራ ሰማዋለሁ ብዙ ጊዜ። አዲስ ነገር አይደለም፣ ኢትዮጵያ ውስጥ ያለ ነገር ነው። ዝም ብሎ አምጥቶ የሶሻል ሚዲያ ማራገብ እንትን ማድረግም ተገቢ ነው ብዬ አላስብም። እንደዚህ አይነት ፕሮብለም መጥፋት ካለበት ከስር መሰረቱ እንዴት ነው ሊደርቅ የሚገባው የሚለው ነገር ላይ ነው መነጋገር ሞር ኢምፖርታንት የሚሆነው። በዚህም ቶፒክ ላይ ዝም ብሎ እያመጡ እንደ መቀለጃ ይሹ አድርጎ መነጋገር የሰውን ጭንቅላት ኮንዲሽን ከማድረግ በዘለለ ምንም ለውጥ አያመጣም። ግን እኔ ስቴት ባክድ እንደሆነ ነው ማስበው። አሁን የፌዴራል ምናምን ከስንት ሰዓት በፊት አውጥቷል እንደዚህ አይነት ነገር። አንደኛ ኮፊ ሳውር ውጭ ነው ያደረጉት። ቲክቶከሮቹ እንደዚህ አይነት ነገር ሲያደርጉ የተገኙት ከስንት ጊዜ ወደኋላ ነው። ኦልሞስት ኢቨንቱ ካለፈ ሳምንት ሊሆነው ነው። ከሳምንት በኋላ ያለፈን ጉዳይ ዛሬ ሶሻል ሚዲያ ላይ ያለውን ግሬቫንስ ተጠቅሞ አምጥቶ ፖለቲካ ለመስራት መሞከርም ተገቢ አይደለም። እንደዚህ አይነት ነገር እንዲጠፋ ከተፈለገ ስትራክቸራል የሆነ ቼንጅ ነው የሚያስፈልገው። ሶሻል ሚዲያውን የያዙት አካላቶች፣ ሶሻል ሚዲያ ላይ መጥተው የሚሳደቡ ሰዎች የሚጠቀሟቸው ቃላቶች ሌት ሚ ፊኒሽ ማይ ፖይንት ልጨርስ። እሺ አንዴ ልንገሬው። ሚኪሾን አወቀው? ሚኪሾ አላወቁትም። ሚኪሾ አሜሪካ የሚኖረው የሆነ ሚኪሾ የሚል የዩቱብ ቻናል የነበረው ልጅ በፊት የነበረው አዎ፣ ትልቅ የባለስልጣን ቪዲዮ ይዞ ነው ከሚዲያ ያጠፉት። ታውቃለህ አይደለ? አሁን የእሳቸውን ቪዲዮ ላክልኝ ብዬ ብለምነው ህይወት አደጋ ላይ ነው። አሜሪካ ተመልከት፣ እዛ ደረጃ ስማቸውንም አውቀዋለሁ። የእሳቸውን ምክትል ምናምን ናቸው። ኢትዮጵያ መጥቶ ቀጥቅጠው ዩቲዩብን የሰረቁበት ልጅ ነው። ምን ማለት ነው? አሜሪካን ያለ ሰው እንዴት ነው የሚፈራው? እናቴ ትሙት ፈራ። ቀጥል ሀሳብን። ይቅርታ ስላቋረጥኩ ግን ይቅርታ። ይቀጥል እትዬ ወርቅ ልንፋውት። ቀጥል ወንድሜ። ኧረ ጅቦ ፕሊዝ። አንተ ሰውዬ አርፈት ተቀመጥም እንዴ? ምን አሁን እኔ እሱን እያዳመጥኩ ነበር። ይቅር ይሄ የሚቀለድበት ጉዳይ አይደለም። በጣም በጣም ነውር የሆነ ተግባር ነው። በኢትዮጵያ ምድር ላይ እንደዚህ አይነት ነገር መደረግ መጀመሩ፣ እንደዚህ ኦፊሻሊ መስማት መጀመራችን በጣም የሚያሳፍር ነው። ብዙ ነገሮች እንደዚህ ከማይታሰብ ነገር ነው በጣም ጠንካራ ስር ሰደው የሚያደርጉት። ትላንት ወደኋላ ብትመለሱ ሰው መጀመሪያ ተንጠልጥሎ ተሰቀለ ተባለ፣ ሰው ታረደ፣ ሰው ተገደለ። አሁን ዛሬ የሚያሳስበን ስንት ሰው ነው የሞተው ነው እንጂ ማን ሞት አይደለም። ስለዚህ ዛሬ ያየናቸው 2 እና 3 ተግባራት ነገ የሺና የሚሊዮን ሰዎች እንትን ሆኖ ነው የምናገኛቸው። አሜሪካ ላይ ወደኋላ ብትመለሱ ከ15 ዓመት በፊት የነበረው ፖፑሌሽን ከ0.ምናምን% በታች ነው ሆሞሴክሹዋል የነበረው። ዛሬ ከ7% በላይ ናቸው። በዚሁ ከቀጠለ ምናልባት ከ5 እና ከ6 ዓመት በኋላ 67% የሚሆነው ፖፑሌሽን ወደዛው ነው የሚሄደው። አሁን ሁሉም ሶሳይቲው አክሴፕት እያደረገ ነው። እኔ ገና እዚህ ሀገር እንደመጣው ወንድ ከወንድ ጋር ሲሳሳም አይቼ ቮሚት ነው ያደረኩት መኪና ውስጥ በተደጋጋሚ እያየሁት። አሁን ኖርማል ነገር ነው። ወደ እነሱ ወዳሉበት መሄድ አልፈልግም እንጂ እኔ ምንም ማድረግ የምችልበት አይደለም። ህጉ ለእነሱ ነው የሚፈቅደው። ስለዚህ አርፈ ነው የምትኖረው። አትሊስት ግን በሀገራችን ላይ እንደዚህ አይነት ጉዳይ ኤክሰርሳይዝ እንዳይደረጉ በቀልድ የምናስቆመው ጉዳይ አይደለም። ጠንካራ የሆነ የሶሻል ሚዲያ አክቲቪዝም ያስፈልጋል። ገንዘብ ፋይናንስ ተደርጎ ቦይኮት ሊደረጉ ይገባል። እንደዚህ አይነት አክቲቪቲ ላይ የሚሰማሩ ሰዎች በጠቅላላ የሶሻል ሚዲያቸው ላይ ሪፖርት እየተደረገ ሊዘጋ ይገባል። ይሄ ቀላል ጉዳይ አይደለም። እኛ ትልልቅ ሰዎች ነን። አትሊስት ምን ማድረግ እንዳለብን ምን ማድረግ እንደሌለብን ሎጂካሊ እና ክሪቲካሊ ማሰብ እንችላለን። ብዙ ማህበረሰብ ህፃናት ገና የ7ኛ የ8ኛ እስከ 10ኛ ክፍል ያሉ ተማሪዎች የሶሻል ሚዲያ ኤክስፖዠር አላቸው። ዛሬ እየገቡ ምንድን ነው የሚያዩት? እንደዚህ አይነት ነገር ነው ማየት ያለባቸው በዚህ ዕድሜ ያሉ ሰዎች። በዚህ ላይ ደግሞ ኦን ቶፕ ኦፍ ዳት ያለብን ፕሮብለም አገሪቱ ላይ ከፍተኛ የሆነ የኢኮኖሚ ፕሮብለም አለ።
ሴተኛ አዳሪነት በኢትዮጵያ ካልቸር የሚደነቅ ነገር አይደለም። ብዙ ዩኒቨርሲቲ ተማሪዎች፣ ብዙ ቤት ውስጥ ያደጉ ሴቶች ዛሬ ሴተኛ አዳሪ እየሆኑ ነው። ምክንያቱ ምንድን ነው? ከፍተኛ የሆነ ኢኮኖሚክ ፕሮብለም አለ ሀገር ውስጥ። አሁንም ሰው ወንዶች ለኢኮኖሚክ ፕሮብለም ወደ እንደዚህ አይነት ነገር እንደማይገቡ ምንድን ነው ዋስትናችን? መንግስት እኮ መደፈርን እኮ ፖሊሲ አድርጎ እኮ ነው የሚሰራው። ትላንትና ትግራይ ላይ ይሄን ያህል ሴት ተደፈረ ሲባል እንዴት ሴቶች እኮ የተደፈሩት እነሱ በወንድ ነው፣ የእኛ ሴቶች በብረትና በምንድን ነው የተደፈሩት ብሎ ኮምፓሪዥን የሚሰጥ ዛሬ አማራ ክልል ስትሰሙ ከ2000 ምናምን ሴቶች በላይ የተደፈሩ ሴቶች አሉ። ማስሬፕ ጋንግሬፕ ባለበት ሀገር ላይ እንደዚህ አይነት ነገር ኖርማል እየተደረገ ነው የሚኬደው። ይሄ ቀላል ጉዳይ አይደለም፣ ምንቀልድበት የሚሹ አይደለም። አንገት የሚያስደፋ ትውልድ ነው እየተፈጠረ ያለው። በልቶ ማደር የማይችል ከ30% በላይ መልቲ ዳይሜንሽናል ኤድ የሚያስፈልገው ህዝብ ነው ያለው። ይሄ ልጅ ምን ሆኖ ነው? አይታችሁታል በቪዲዮ ወጥቶ። እኔም ለመፍረድም እኮ ከባድ የሆነ ነገር እኮ ነው። አሁን ከስቶ እንደዛ ተጎሳቅሎ ምን ሆኖ እንደመጣ ምንም የምናውቀው ነገር የለም። እና ኢንስቴድ ኦፍ ቢንግ ጀጅመንታል ይህን ጉዳይ ከስር መሰረቱ ልናደርቅ የምንችልበትን ነገር ነው ማሰብ ያለብን። ሶሻል ሚዲያ ኢንፍሉዌንሰሮቻችን ምንድን ነው የሚያደርጉት? የመንግስት ሰዎች ምን እየሰሩ ነው? ትላንት ነው እንዴ የቲክቶክ ክሬቲቭ አዋርድ የተደረገው? ዛሬ ነው መግለጫ መለጠፍ የነበረበት? ስንት ህዝቡ ተነጋግሮ መጨረሻ ህዝቡ ረስቶት ሌላ ሀሳብ ላይ ሲገባ ነው ዛሬ እንደ ሀሳብ የሚመጣው ይሄ ጉዳይ። ከዛ ደግሞ መንግስታችን በጣም የሚደገፍ ሀሳብ ነው፣ ተቃዋሚዎቹም ይህንን ነገር ልትደግፉት ይገባል። ምንድን ነው የምንደግፈው? የት ነበር እስከ ዛሬ? ሌላው ደግሞ ከፍተኛ ዋት አባውቲዝም አለ። ወንዶች እኮ እንደዚህ እያደረጉ ነው፣ ሴቶች ላይ እንደዚህ አይነት ነገር እየተደረገ ነው ሲባል እንዴ ሰው እየተገደለ አይደል እንዴ? ሰው መገደል ከዚህ ጋር ምን አገናኘው? ሰው መገደሉም ትክክል አይደለም፣ ይሄም መቆም አለበት። ስለዚህ ሰው በሚገደልበት ሀገር ላይ አንድ ሰው በራሱ በፍቃዱ ለሚያደርገው ነገር ምን አገባችሁ የምትሉ ሰዎችም ሰምቻለሁ። ግብረ ሰዶማዊነት የግል ምርጫ አይደለም። ኢትዮጵያ የምትባል ሀገር ህግ አላት፣ ሃይማኖት ያለን ባህል ያለን ሰዎች ነን። የማንም ዱርዬና ጋጦጥ እየመጣ የሚፈነጭበት ሀገር አይደለም። እና የማይረቡ ሰዎች ሀገርን ሲመሩ የማይረባ ድድ ነው የሚፈጠረው። አሁን የፖለቲካል ፍራጃይሊቲ ውጤት ነው ይሄ። ወንድም ስንት ጊዜ ነው ከገባ ጅቦች ሴትዮ አወርዳት ወይ የሆነ ነገር ቁም ነገር እያወራን ነው። እዛ አዳምጭ እንደ ትልቅ ሰው። አይ በጣም አካበደ ብዬ ነው ታዳ እትዬ ወርቄ አርፎ ይቀመጡ። ቀላል አትሁኚ። እሺ ቀጥል። ከጨረስክ በኋላ ጥላይ እንዲቀጥል ኤክስዶስ ወንድሜ፣ በጣም እውነት ነው። እግዚአብሔርን ሀሳቡን ደግፈዋለሁ። አንዳንዴ ቀልድን የምንጨምርበት ያው ህዝቡም እንዲሰባሰብ ነው። በቀልድ በጨዋታ ደግሞ ብዙዎች እንድትማሩበት ነው። አንተ አረብ ሀገር ነው ያለኸው። አንተ ባለህበት ሶሳይቲ ላይ እንደዚህ አይነት ነገር ዝም ብለህ በየቦታው ማታየው ጉዳይ ሊሆን ይችላል። እኔ ያለሁት አሜሪካን ሀገር ነው። ማየት የማልፈልገውን ነገር ነው በየቀኑ ማየው። ለጭንቅላቴ በጣም አይደንቲቲ ክራይሲስ ነው ያመጣብህ ይሄ ጉዳይ። እንዴ ልጁ እኮ አሜሪካን ማሳደግ እኮ አንችልም። በልጄ ላይ መብት የሌለኝ ጊዜ ላይ እየደረስኩ ነው። በሀገሬ ላይ እንደዚህ አይነት ነገር መፈጠር አለበት እንዴ? ልጄ ነገ የሚደፈርባትን ኢትዮጵያ መፍጠር አለብኝ? የኤሎን መስክ ልጅን የዚህን የሚያክል ቢሊዮነር የሆነ ሰው ለምን ሰላም በዓለም ላይ ቁጥር አንድ የምትለው ሰው ፕሊዝ በእናትህ